የወጀቡ ጥግ ልብ አንጠልጣይ የህይወት ታሪክ ክፍል 12 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ዶክተሩ ይህንን ተናግሮ ከፊት ቀደመ። አለምነህ እንባውን እየጠራረገ ከኋላው ተከተለው። ዶክተር ሳሙኤል ነገሮችን ጨራርሶለት አለምነህ እንዲገባ ተፈቀደለት። ትዕግስት በአፍንጫዋ የፕላስቲክ ቱቦ ገብቶላት ዥዋ ብላ እንደተኛች ናት። አለምነህ ፍቅሩን እንዲሆን ሲያያት እግሩን ከዳው። ሰውነቱ ዛለበት። እግሮቹን እያንፏቀቀ ወደፊት ተራመደ። አጠገቧ ደረሰ። ቀኝ እጁን ላከው። ጉንጮቿን እየዳበሰ ጎንበስ አለና ግንባሯን ሳማት። የእንባ ዘለላዎቹ በየተራ እየተንጠባጠቡ ፊቷን አራሱት። እናት ተነሽ፣ ፈገግታሽ ናፍቆኛል፣ ሳቅሽ እርቦኛል። ስትስቂ ስርጉድ በሚሉት ዲምፕሎችሽ ኋላይ መንሳፈፍ እፈልጋለሁ። ተነሺ፣ ዓለም ያፈቅርሃለሁ በይ። ፀሐይን ልጨብጣት፣ ድጋሚ ንጉስ መሆን እፈልጋለሁ። ከመንበሬ መውረድን አልፈልግም። ተነሽ፣ ህልሞቻችንን እውን እናድርጋቸው። ጠንክሪልኝ፣ ገና ያልኖርናቸው 1000 ዓመታት አሉ። ያላየናቸው ብዙ ዓለሞች አሉ። ፍቅራችን ይህንን ያልፈዋል። ድጋሚ እጅ ለእጅ እንያያዛለን። በግማሿ ጨረቃ ምሽት እቅፌ ውስጥ ገብተሽ ፀጉርሽን መዳበስ እፈልጋለሁ። ጨረቃን እያየን በልቦቻችን እናወራለን። አፈቅርሻለሁ። አለምነህ ግንባሯን ድጋሚ ሳማትና አፉን በእጆቹ ከድኖ እየሮጠ ክፍሉን ለቆ ወጣ። እንደ ወጣ የታፈነውን ለቀቀው። ጅማቱ እስኪገታተር ድረስ ጮኸ። ሆስፒታሉ እስኪረበሽ ድረስ ደጋግሞ ጮኸ። እያለቀሰ ግድግዳውን በጀርባው ተደገፈና ሸርተት ብሎ ቁጭ አለ። ሸሪኬ፣ ምነው የከፋ ትመስላለህ? እንደምትፈልገው አይደል እንዲህ ሆነው? አለ ዘካርያስ በሁለት መጠጫ ውስኪ እየቀዳ። ምንም መልስ የለም። ቪላው ጸጥ እንዳለ ነው። ዝምታህ ምንም አላማረኝም። ብናወራ አይሻልም? አለ በድጋሚ የተቀዱትን መጠጦች ፊት ለፊቱ ያለች የመስታወት ጠረጴዛ ላይ ያስቀመጠ። ስምምነታችን እኮ ያህል አልነበረም። እንዴት እንደዛ ታደርጋለህ? ዝም ያለው ቤት መለሰ። የጋራ ጠላታችንን እንዳይነሳ አድርገን ቀብረነዋል። ውቅያኖስ ውስጥ አስመጠነዋል። በቁሙ ገለነዋል። ከዚህ በላይ ምን ትፈልጋለህ? ለድላችን ጽዋችንን እናንሳ። ዘካርያስ እግሮቹን እያነባበረ የቀዳለትን መጠጥ አቀበለው። እሺ ቲጂስ? እሷ ምንም እንደማትሆን ነግረኸኝ ነበር። ስምምነታችን አለምነህን ማስወገድ ብቻ ነበር አለ የተቀዳለትን መጠጥ እየቀመሰ። ምን ማድረግ እንደነበረብኝ የነገርከኛው። እኔ ከእንግዲህ አልፈልጋት። ለአንተ ስጦታ ሰጥቻለሁ። አብረን እንዳይሆኑ አድርጌ ነው ገመዱን የበጠስኩት። ድጋሚ አብሮ አይሆኑ። ይህን እድል እንደማታበላሸው ተስፋ አደርጋለሁ። ዘካርያስ ከተቀመጠበት ተነሳ። ዘግናኝ ነገር ነው ያደረስንባት አለ ሰውየው መልሶ እየተጎነጨ። ወንድሜ፣ ራስህን ጻድቅ እያደረግክ ነው። ከእኔ የዋስክ ሰይጣን እንደሆንክ ሁለታችንም እናውቀዋለን። አንተን ለዚህ ስራ መርጬ ሳማክርህ በፍጥነት ነበር የተቀበልከው። ገንዘቤን ኢንቨስት አድርጌብሃለሁ። አንደላቆ የሚያኖርህን ብር ለስራው ተቀብለሃል። ወሎ ድረስ የተከታተልክ መረጃ ስተቀብለኝ እሷን ስታስጨንቃት የነበርከው አንተ ነህ። እገታውን ያቀነባበርከው መሪ ተዋንያኑ አንተ ነህ። እኔ ጨረስኩት። ምንድነው ልዩነታችን? ለማንኛውም አትዝረክረክብኝ። መጣሁ። ዘካርያስ ደረጃውን ወጣና ካሉት ክፍሎች ውስጥ ከአንደኛው ጋር ገባ። ሰውየው አልመለሰለትም። ይልቅ መጠጡን ጨለጠና ተጨማሪ ቀዳ። ዘካርያስ በፍጥነት ተመለሰ። በእጁ ሽጉጥ የታሸጉ ብዛት ያላቸው የ100 ብር ኖቶችን ይዟል። ጠረጴዛዋ ላይ ዘረገፈውና ተመቻችቶ ሶፋው ላይ ተቀመጠ። ትሰማኛለህ? ጭንዶቹን አንዴ ገድያቸዋለሁ። በየትኛውም ምክንያት ወደ ህግ ሊሄዱ አይችሉም። ይህን የሚያደርግ ሞራል እንደማይኖራቸው አድርጌ ነው የሰባበርኳቸው። ለዛም ነው ዘና ያልኩት። ከነሱ ጋር ያለኝን ነገር ጨርሻለሁ። ከሞቱ ሰዎች ጋር ምንስ ሊኖረኝ ይችላል?
አሁን የቀረኝ ካንተ ጋር ነው አለው ዘካርያስ ሽጉጡን አንስቶ እየወዘወዘው። ከኔስ ጋር ምን ይቀርሃል? አለ ከፊቱ የተቀመጠው ሰው ፍርሃት እየወረረው። እሱን ነው የምልህ። አፍህን ትዘጋለህ። ካንተ ጋር ችግር የለብኝም፣ ቃሌንም አላጥፍም። ይሄ የቀረህ ክፍያ ነው፣ ይሄኛው ደግሞ አፍህ የምትዘጋበት ነው አለው የተበታተኑትን እሽግ ብሮች በሽጉጡ ወደፊቱ እየገፋለት። አታስብ፣ ምንም አይፈጠርም አለ ሰውየው ገንዘቡን በቦርሳው እየጨመረ። ነገር ቶሎ ይገባሃል፣ ከዚህ በኋላ እንተዋወቅም። አይ ካልክ ግን ለግንባርህ አንድ ጥይት በቂ ነው አለው ሽጉጡን እያሳየው። ሰውየው ከዚህ በላይ በፍርሃት መርበትበት አልፈለገም። መጠጡን ጨለጠና አመስግኖት ቤቱን ለቆ ለመውጣት በራፉን እየከፈተ ሳለ አማኑኤል አለው ዘካርያስ እጁን የበሩ እጀታ ላይ እንዳደረገ ከአንገቱ ዞር አለለት። ይቅና፣ መልካም እድል ሸሪኬ። ዘካርያስ የመጠጥ ብርጭቆውን ከፍ አድርጎ ችርስ አለው። አማኑኤልም ዝም እንዳለ ቪላውን ለቆ ወጣ። 17 የጣር ሌሊቶች፣ 17 የማያልቁ ንጋቶች፣ አስፈሪ ቅዠቶችን የያዙ ጥቁር ቀኖች በእንፉቅቅም ቢሆን አለፉ። ትዕግስት አልጋዋ ላይ እንደተኛች አለምነህም አጠገቧ ባለችው ወንበር ላይ ኩርምት እንዳለ እነዚህ የሞት ጥላ ያጠላባቸው መጥፎ ቀኖች እያዘገሙም ሄደዋል። በድንገት የተሰወሩባቸው ጓደኞቻቸው ጭንቀታቸው ከፍ ብሏል። ፍለጋ ከጀመሩ ቆይተዋል። ጉልበቶቻቸው እስኪዝሉ በየአቅጣጫው እየተበታተኑ የአቅማቸውን አድርገዋል። ግን ልፋታቸውን ከንቱ ሆነ። ቄዙን ሐኪሙ ምስጢራዊ ስላደረገው ሁለቱን እርግቦች ስለደበቃቸው ሊገኙ አልቻሉም። በእነዚህ ቀናቶች ውስጥ ትዕግስት ላይ ትንሽ ለውጦች ታይተውባታል። የትንሿ ጣቷ መንቀሳቀስ፣ የከንፈሮቿ መርገብገብና ጥቂቶቹ ናቸው። ባሸለበች በ17ኛው ቀን ግን ትልቅ ብስራት ነበር ለዓለምነህ። አይኖቿ ተከድነው ከከረሙበት ተፈለቀቁ። ዓለምነህ የሚይዘውን የሚጨብጠውን አጣ። ተመለስሽልኝ እያለቀሰ አቀፋት። ምንም አትመልስለትም። ሁኔታዎች ግር ያሏት፣ ድንጋጤ ውስጥ ያለች መሰለው። እናት፣ እኔ እኮ ነኝ፣ ዓለምነህ ነኝ እየደጋገመ ሊያወራት ቢሞክርም ግብረ መልስ የለም። ሉል የሚመስሉ አይኖቿ ብቻ ሊያወሩት የፈለጉ ይመስል ከወዲያ ወዲህ ይንጎማለላሉ። ከሩጫ ባልተናነሰ ሁኔታ ዶክተር ኤፍሬም ወደ ቢሮ ይገባል። ምን ተፈጠረ ዓለምነህ? ምን ሆንክ? አለው ዶክተር ኤፍሬም ተደናግጦ። አይኖቿን ገለጠች አለው በእጅ ያመላከተ ቃላቶቹን አቆራርጦ። ተያይዘው ወደ ክፍሉ አመሩ። አዎ ፍቅሩ አይኖቿ ተገልጠዋል። ሙሉ ለሙሉ ግን ንቃተ ህሊና ላይ አልነበረችም። ቢሆንም ዶክተሩ ደስ ብሎታል። ጥሩ ለውጥ ነው። መቼ እንደሆነ መገመት ባልችልም ተነስታለች አለው ትከሻውን መታ መታ እያረገው። ከአምላክና ከሐኪሞቹ እርዳታ በተጨማሪ የዓለምነህ ከጎኗ መሆንም ጠቅሟታል። የምትወዳቸውን ግጥሞች ያነብላታል። ሲጽፍላት የነበሩትን ደብዳቤዎች በየቀኑ ያሰማታል። ሲፈልግ ያንጎራጉርላታል። በጆሮዋ ይጠጋና አፈቅርሻለሁ፣ ጠንክሪልኝ፣ ታገይ ይላታል። ምንም መልስ አትመልስም። በአይኖቿ ብቻ እንባዋ ፍስስ እያለ ይወርዳል። ይህን ያየው ዓለምነህ ለዶክተሩ አማከረው። የምታደርጋቸውን እያንዳንዷን ነገሮች ታያለች፣ ትሰማለች። ስለዚህ እሷ የምትወዳቸውን ነገሮች ሁሉ ሞክር፣ ተስፋ አለን። ይህ ዶክተሩ መልስ ነበር። ዓለምነህ እናቱ እንድትነሳለት ብዙ ጥረቶችን አደረገ። የሚወርዱትን እንባዎቿን እየጠራረገ አንዴ ያቅፋታል፣ አንዴ ይስማታል። በል ሲለው ብቻውን ከግድግዳ ጋር እያወራ ይተውንላታል። አይኖቿን ከገለጠችባቸው ከ17ኛው ቀን በኋላ ተጨማሪ ቀናቶችም እንደቀልድ ተቆጠሩ። ከአይኖቿ መገለጥ ውጪ ሌላ ለውጥ አልተስተዋለባትም። እሑድ ቀን ሌሊት 9 ሰዓት ላይ ዓለምነህ ሸለብ ካደረገው እንቅልፉ ነቃና እናቱ ከተኛችበት አልጋ ስር በጉልበቱ ተንበረከከ። እጆቹን ወደ ሰማይ ዘረጋ። አምላኬ ሆይ በብዙ ነገሮች ፈትነኸኛል። ደካማ ነኝና የሞላህልኝን ጸጋ ሳላስብ ባጎደልክብኝ ነገሮች አማረሬሃለሁ። ተቆጥተህብኝ ይሆን? አዎ
በደካማ ጎኔ አታጠቃኝም ነበር። እኔማ አለመቻልን ቻልኩበት እኮ። ክንድህ ቢበረታብኝም እንደምታየኝ አሁንም አለሁ። አምላኬ ከዚህ በላይ ግን አልችልም። ስለ እሷ ከሆነ አልችልም። ሁሉም ነገር ይቅርብኝና እሷን አስነሳልኝ። አንደበቷን ፍታልኝና እኔን ውሰደኝ፣ እኔን ግደለኝ። በሷ ምትክ እኔን አፈር ውስጥ አስተኛኝ። መሬት ላይ ተደፋና እያለቀሰ ከፈጣሪው ጋር ይመላለሳል። ባጎነበሰበት ፀጉሮቹ ሲርመሰመሱ ተሰማው። ደነገጠ። ቅዠት መሰለው። ካጎነበሰበት ቀና ማለት ከበደው። ዞሮ ማየት ፈራ። ፀጉሮቹ መርመስመሳቸውን ቀጥለዋል። አለሜ ተነስ ከተደፋህበት፣ አቧራው ይሸትህና አስሜ ይነሳብሃል አለችው ትዕግስት አለንጋ ጣቶቿን ፀጉር ውስጥ እንደደበቀች። የሚሰማውን ማመን አልቻለም። ጆሮቹን ተጠራጠራቸው። በዝግታ ተነሳ። ለማየት የፈራ ይመስል ሰውነቱን ቀስ እያደረገ አዞረ። ትዕግስት እግሮቿን አጣጥፋ ቁጭ ብላለች። አይኖቿ እያለቀሱ ነው። እውነትሽን ነው? አንቺ ነሽ ወይስ ህልም ውስጥ ነኝ? አላት ቀኝ እጁን ልኮ ፊቷን እየዳበሰ። አሁን እኔ አለሜ እንደ ቆሸሽኩ ተመልሻለሁ። ፊቷ ላይ የሚርመሰመሰውን እጁን ሳም አደረገችው። በፍጥነት እቅፍ ውስጥ አስገባት። ምን አይነት ተአምር ነው ይሄ? አምላኬ ተመስገን እያለቀሰ አንገቷን፣ ሁሉን ነገሯን ዳበሳት። ድጋሚ ግን ግደለኝ ብለህ አምላካችንን እንዳትጠይቅ። እኔም ይህንን አልችለውም። እንደተቃቀፉ በእንባ ተራጩ። ትዕግስት ንቃተ ህሊና ላይ የሆነችው ከ2 ቀናት በፊት ነበር። ሙሉ በሙሉ ከኮማ እንደወጣች ሁሉንም ነገር አስታወሰች። ሰውነቷ ሽምቅቅ አለ። የዓለምነህ ስቃይና ሐዘን ራሷን እንድጠላ አደረጋት። በዓለሜ ፊት አርክሰውኛል፣ አቆሽሸውኛል። ለሱ ይህ አይገባውም፣ እኔም አልገባውም ብላ አሰበች። በምን አቅሟ አለሜ ትበለው? እንዴት ችላ እቅፍ ውስጥ ትግባ? ኮማ ውስጥ እንዳለች ማስመሰሏን ቀጠለች። ለሷ ምን ያህል እንደሚጥርላት፣ ምን ያህል እንደሚያፈቅራት እያየች ልቧ እየቆሰለ ዝም ብላ ማንባቷን ቀጠለች። ከአንዴም 2-3 ልቧ እየፈጠነባት አለሜ ልትለው ስትል ከምላሷ ላይ መልሷለች። በዚች ደረቅ ሌሊት ግን አሸነፋት። ከዚህ በላይ ልትከፋበት አልተቻላትም። ልቧ እንድትዳብሰው አስገድዳት። አንደበቷን ታግላ ከፍታ አለሜ አለችው። ምን ያህል ቀን ሆነን ግን ከተኛሁን አለችው እቅፍ ውስጥ እንዳለች። 3 ሳምንት አለፈሽ አላት። አምላኬ ሆይ እዚህ ደረቅ ወንበር ላይ ይህን ሁሉ ቀናቶች ጠበቅኝ። አዝናለሁ እሺ እዚህ ነገር ውስጥ ስለከተትኩ አለችው እየተነፋረቀች። ያንቺ ጥፋት አይደለም። እድሜ ልኬን የምጠብቅሽ ነበር። አሁን ስለሷ አታስቢ። ተመልሰሽልኛል። ህልም አይደለም እውነት ነው። እቅፌ ውስጥ ነው ያለሽው። አፈቅርሻለሁ አላት ተመልሳ የምትጠፋበት እየመሰለው እየተስከበገበ። ሰዎች የተፈጠረውን አውቀዋል? ከሐኪሞች በስተቀር ማንም አያውቅም። ጥብቅ አድርጎ አቀፋት። በልሺ ከጎን ያረፍ በል፣ አብረን እንተኛ፣ በጣም ደክሞሃል አለችው። ዛሬ እንቅልፍ ይወስደኛል ብለሽ ነው? ፈገግ እያለ እጇን ሳም አደረጋት። አንሶላ ውስጥ ገባና በናፍቆት አቀፋት። ትዕግስት ሰውነቷ ሲኮማተር ታወቃት። ክንዶቹ ሲያቅፏት፣ ሰውነቱ ሲጠጋት ሰውነቷ ይሸማቀቃል። ልቧ ፍርሃት አላት። ከዓለሟ እንዲህ አይነት መጥፎ ስሜት ስለተሰማት በራሷ አፈረች። ጀርባዋን ሰጠችውና ነጭ ግድግዳ ላይ አፈጠጠች። አለምነህ እንዳቀፋት በስስት ያያታል። ሌላ እድል፣ ተጨማሪ ቀን በዚች ሌሊት እንደተሰጠው በማሰብ ፈጣሪውን አመሰገነ። ዘካርያስ ውድና ቅንጡ ጭፈራ ቤት ውስጥ ይገኛል። የትኛውም ሰው ሊያየው የማይችልበት ቪአይፒ ሩም ይዞ የቱርክ ዕቃውን ባህላዊ መጠጥ ራኪ እየጠጣ ነው። ከአጠገቡ የሚጫወተው ሰው አለ። የታሸገውን የሲጋራ ፓኮ እየፈለቀቀ ምን ይምጣልህ አለው። ራኪ ይሆንልኝ፣ ዛሬ በኩርድሽ እንፍታታ አለው ሳቅ እያለ። ከጎኑ የተቀመጠውን መድረጊያ ሲጫነው በቁንጅናዋ ብቻ ልብን የምታክም እንቡጥ ጽጌረዳ ፈገግ እንዳለች ወደሱ ዘለቀች።
በዚህ ሁኔታ ግን የዘካርያስ አጫዋች አይኖቹን መንቀል አልቻለም። እሷም ሆን ብላ ነው ይህን የምታደርገው። ነጩን ራኪ በቄንጥ ሸዋ አድርጋ ቀዳችለትና ቀን አለች። ዘካርያስ የተለመደውንና ተጠባቂውን ጥያቄ አስከተለ። ሆስፒታል ሁኔታዎች እንዴት ናቸው? ትዕግስት ከኮማው እንደወጣች ጠዋት ላይ አጣርቻለሁ። ሴት ሳይካትሪስትም መድበውላታል። ጥሩ። ያ አማኑኤልስ ሁኔታው እንዴት ነው? ዝርክርክ ነገር ነው፣ ምንም አላማረኝም። ዘካርያስ ተጨማሪ መጠጥ ተጎነጨ። ጭምት ብሏል። እኛም ጋር አልፎ አልፎ ይገናኛል። ያው ፍቅረኛሞቹን እየፈለግናቸው ነው። እስካሁን ግን አላገኛቸውም። እሱ አይታይህም? አማኑኤልም እኔም ተጨንቀናል እኮ። ሰውየው ከሽፈት ንግግሩ ጋር የሽፈት ሳቁንም አስከተለ። ዛሬ ደግሞ በሳቅ ልትገለኝ ነው። ከሰረቀህ ጋር ከፈለግከው መቼም አታገኙም የሚባል አባባል አለ መሰለኝ። ድምፃቸውን ከፍ አድርገው አስቀያሚ ሳቃቸውን ለቀቁት። ለማንኛውም አማኑኤልን በአይነ ቁራኛ ተከታተልልኝ። የሚረግጠውን ዳና ሳይቀር ፈልገዋለሁ። ሐሳብ አይግባ። በዛ ላይ ወንጀል ውስጥ እሱም እስከ ጭንቅላቱ ተዘፍቆበታል። ለራሱም ሲል አይተነፍስም። አንተ እንደሱ ቦቅቧቅ አይደለህም። የዛ ግሩፕ ሚስጥራዊ ሰላይ ያደረኩ ስላመንኩህ ነው እንጂማ ብዙ ሰዎች ከጎን ያሉ። እስካሁን አላሳፈርከኝም። አማኑኤል ለዚህ ስራ መምረጥህን ወድጀዋለሁ። እርስ በእርስ እያፋለምናቸው እኛ እንዝናናለን። አማን ያፈቅራታል። ታያለህ፣ ገና ብዙ ነገር ያደርጋል አለ ዘካርያስ። ሐሳብ አይግባ በቃ። ለአንተ ታማኝ ነኝ። እስከ መጨረሻው አብረን ነን። ድምፁን ቀንሶ ለገንዘብ ምንጩ በፈገግታ አሸረገደ። የእገታው ቀን የትዕግስት መጠጥ ውስጥ መድኃኒት ስታደርግ ቲጂን ስትመርዛት ያስተዋለህ የለም አይደል? ሁሉም ሰክረው ነበር። በጥንቃቄ ነው ያደረኩት። ጎበዝ። ራስን እንድታጋልጥ ክፍተት እንዳይፈጥር ሁሌም ተጠንቀቅ። ዘካርያስ አበክሮ ነገረው። ሐሳብ አይግባህ መቼም እሱ ነገር አይፈጠርም። ለነሱ አሁንም የሚወዱኝ ጓደኞቻቸው ነኝ አለ ለጠጥ ብሎ እየተቀመጠ። ቆንጅየዋ ለዛሬ አንተ ንብረት ትሁን አለ ዘካርያስ ፈገግ ብሎ። መግደርደር አልችልም። በዛ ላይ ልጅቷ በጣም ቆንጆ ናት ብሎ ወደ ልጅቷ ሄደ። አለምነህ ዶክተር ኤፍሬም ቢሮ በጧቱ ተሰይሟል። እንኳን ለዚያ በቃችሁ አለው ዶክተር ኤፍሬም እየፈገገ። ምስጋና ላንተ ይሁን። ከአምላኬ በታች በአንተ እርዳታ ፍቅሬ ደህና ሆናለች አለ አለምነህ ቅዝቃዜ የተሰሙትን እጆቹን እርስ በርሳቸው እያፋተጋቸው። ያስጠራው ከሆስፒታል ዛሬ መውጣት እንደምትችሉ ልነግርህ ነው። የተመደበችላት ሳይካትሪስት ጋር ግን ቀጠሯን ሳታዛንፍ መከታተል አለባት። እባክህ ካጠገቧ እንዳትርቅ፣ በጣም ታስፈልጋታለህ። ዶክተሩ በአንክሮ ይመለከተዋል። ለእሷ ሁሉንም ነገር አድርጋለሁ። ዶክተር፣ ለሕክምና ወጪዎቹ ምን ያህል ነው የሚያስፈልገው? አለምነህ እህቱ የላከችለትን ገንዘብ እያሰበ ጥቂት ሰነዘረ። ስለ እሷ አታስብ፣ ወጪው ተሸፍኗል። ምንም የለባችሁም። ግን አንድ ነገር አለ። ዶክተር ኤፍሬም ፊቱን ቅጭም አደረገው። ምንድን ነው እሱ ዶክተር? ፍቅሬ ደህና አይደለችም እንዴ? አለምነህ ተደናገጠ። አሁን ደህና ናት፣ ግን ልጅ መውለድ ለእሷ ከባድ ሊሆንባት ይችላል። ይህን ስልህ እያዘንኩ ነው። ባታረግዝ ይመረጣል። በእርግዝናና በምጥ ወቅት ህይወቷ አደጋ ላይ ሊወድቅ ይችላል። ምናልባት በቀዶ ጥገና ልትገላገል ትችላለች። እሱም ቢሆን ግን አደጋ አለው አለው መነጽሩን ከማስቀመጫው አውጥቶ እያጠለቀ። አለምነህ ፊቱ ዳመነ። ለሱ ከሷ የሚበልጥበት ነገር የለም። ልጅ ለማግኘት ብሎ አይደለም ያፈቀራት። እሷ እንድትኖር እሱ መሞት ካለበትም ያደርገዋል። ግን ስለ እሱ አስቦ ተረበሸ። ፍቅሩ እንደምታዝን ያውቀዋል። ባለችበት ሁኔታ ይሄ ዜና እንክትክት ስብርብር ሊያደርጋት ይችላል። መሰሉ ልተካለት አትችልም። እንድትጨነቅ ግን አልፈለገም። አሳራቸው ቢበዛም እንደሚያልፉት ጽኑ እምነት አለው። ዶክተር እባክህ ይህንን ነገር በእኔና ባንተ መካከል መቅረት ይችላል? ፍቅሬ ማወቅ የለባትም አለው በተማጽኖ እየተመለከተው። ይገባኛል፣ አታስብ። ግን ደህና ስትሆን በሆነ መንገድ ልትነግራት ይገባል። በማንኛውም ጉዳይ ላይ ካስፈለግኩህ እዚሁ አለሁ። ይህች ደግሞ የቤቴ ስልክና አድራሻዬ ናት። እንደ ጓደኛዬ አለው
ጫር ጫር አድርጎ ብጣሽ ወረቀት እያቀበለው፣ አመሰግናለሁ። ውለታህን በምን እንደምከፍልህ አላውቅ፣ ግን ባለጌ አታድርገኝና ይህን ሁሉ እንክብካቤና እርዳታ ለምን? አለምነህ ግር ያለውን ሲፈራ ሲቸር ጠየቀው። ዶክተር ኤፍሬም አንገቱን ደፋ። ፊት ለፊቱ የተቀመጡ የታካሚዎች ማስረጃ እሱ ጋር ተፋጠጠ። ምንም ውለታ የለባችሁም። ያደረኩት በሙሉ ለራሴ ብዬ ነው። እህቴን የረዳኋት ያህል ነው የሚሰማኝ። ታናሽ እህቴ ትዕግስት ባለፈችበት መንገድ አልፋለች። እሷ ግን እድለኛ አልነበረች። እስከ መጨረሻው አጣኋት፣ ያውም በእኔ ስህተት። ከዓይኑ የረገፈች እንባ የታካሚዎቹ ካርድ ላይ ዱብ ዱብ ብላ እንቁላል ቅርጽ ሰራች። ገና እኮ 14 ዓመቷ ነበር። ሕፃን ነበረች፣ ግን ሳይራራላት ደፈራት። ወንጀለኛውን ተሯርጬ አስፈረድኩበት። ደግሞ ለዚህ ሀገር ሕግ ጠረጴዛውን በቡቲ ነረተው። እያመማት ደብቃን ነበር። ሲብስባት ግን ወንድሜ ብላ ለኔ ነገረች። በሚስጥር እንድረዳት እያለቀሰች ተማጸነች። እኔ ግን በሰዓቱ ገንፍዬ ስለነበር ስህተቶችን ሰራሁ። ቤተሰብ እንዲያውቅ አደረግኩ። ወንጀለኛው እንዲቀጣ ላይ ወጣው፣ ታች ወረድኩ። በዚህ መሃል ወሬው ተናፈሰ። ጎረቤት፣ የሰፈር ሰው፣ አልፎም የትምህርት ቤት ጓደኞቿ ስለ ነገሩ አወቁ። በልጅ አቋሟ ይህንን መቋቋም ያልቻለችው ያች ትንሽዬ ልጅ ብጣሽ ወረቀት ብቻ ትታልኝ ራሷን አጠፋች። አየህ፣ እኔ ነኝ የገደልኳት። ዶክተር ኤፍሬም ጭንቅላቱን በሁለት እጆቹ ግጥም አድርጎ ይዞ በኃይል አነባ። ክፍል 13 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።